ብሌን ባይሉ አጎቷ እንደሆነ አወቀች። ከዚህ በፊት እንደዛ ሲያሰቃያት የነበረው በርበሬ ሲያጥናት የነበረው መከራዋ ሲያበላት የነበረው የገዛ አጎቷ እንደነበረ የሰላምዬ ወንድም እንደነበረ አወቀች። አሁን ያለችበት ቤት የእናቷ ቤት መሆኑን ሰማች። እንዴት እንደሰማችሁ ባላቅም ሰምታለች። ቤተሰቦቼ ብሌን እንግዲህ እናቴ ሞታለች ከ10 ዓመታት በፊት ነው የሞተችው ብላ በተደጋጋሚ ስታለቅስ ስታነባ ነበረ። እናቴን አግኝቼ ሳላቅፋት እናቴን አጣዋት በማለት ስታለቅስ ነበረ። ሰላምዬ በህይወት እንዳለች ሰምታለች ማለት ነው። ወይዘሮ ገነት ልጇን ለማዳን ወይም ደግሞ ዳግም ለማግኘት ለብሌን ዋሽታ ነበረ። በኃይሉ ወይዘሮ ገነት በህይወት እንዳለችና የብሌን እንጀራ እናት እንዳልሞተች እውነተኛ እናቷ መሞቷን እንደሰማች ወይም ደግሞ ሞታለች ብለሽ ተናገሪ እንደ አላት ልጁ ሰምቷል ማለት ነው። በጣም ተናዶ ተገርሞ ልጁ ላይ እየተናገረ አንተ እሷን ማትገል ከሆነ አንተን እገላለሁ በቀጣዩ ብሎ ልጁ ሲያስፈራራው ነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አደራ ክፍል 6 ላይ እንግዲህ ክፍል 7 ዛሬ ይለቀቃል። እንግዲህ ባለፈው ባሉት መሰረት ከዚህ በኋላ ቶሎ እንለቅላቸዋለን ባሉት አሁን ይኸው በየ2 ቀኑ ልዩነት እየለቀቁ ነው ማለት ነው። ምርጥ ድራማ ነው። ቻናላቸው እንዳይቀዘቅዝ ቶሎ መልቀቅ አለባቸው ማለት ነውና አደራ ላይ እንግዲህ ክፍል 6 ላይ ሰላምዬና ብሌን ተቃቅፎ ሲያለቅሱ ነበረ። ባይሉ ደግሞ ተገርሞ እያያቸው ነበረ። ብሌን ልጅዋ እንደሆነ በደንብ ያውቃል። እንደዛ ስትተቃቀፉ በጣም ቀንቶ ተገርሞ እያየ ነበረ ማለት ነው። እና ከዛ በኋላ ለምንድነው ለቅሶ ማትሄጂው ብሎ ሲጠይቃት እናትሽን ለምንድነው ማቀበል እስከዛሬ ድረስ ብቻውን አና እንደ እናት እንደ አባት ሆና ያሳደገች እናትሽ ሞታ አንቺ እዚህ ቁጭ ብለሽ የሰውን እናት አቅፈሽ ታለቅሻለሽ ለምን አትሄጂም ብሎ ሲጠይቃት እናቴ ዛሬ አይደለም የሞተችው ከ10 ዓመታት በፊት ነው የሞተችው። ስለዚህ ምንም መቀብሮም ማለክስለትም ሬሳ እንኳን የለም በማለት ነበር የመለሰችለት። እንዴ እናትሽ ዛሬ አይደለም እንደ የሞተችው ማናት ብለው ሲጠይቃት አይ እናቴ የእንጀራ እናቴ በህይወት አለች። እውነተኛ እናቴ ከ10 ዓመታት በፊት እኔን ህይወት ለመቀየር ወደ 40 ሀገር ሄዳ ነበርና በዛው ነው የሞተችው በማለት መለሰችለት። ባይሉ በጣም ደነገጠ። ምክንያቱም ልጁ ገድያታለሁ ጨርሼዋለሁ በማለት ስልክ ደውሎ ነግሮ ስለነበረ ይሄ ነገር ይፈጠራል ብሎ ስላላሰበ ነበር የደነገጠው ማለት ነው። ዳግም እንግዲህ እናቱን ማግኘት የነበረበት ወይም ደግሞ ማድረግ የነበረበት ነገር ነበረ። ፍላሽ ነበር ማግኘት የነበረበት። ፍላሹን እንግዲህ አግኝቶ እባክህ አግኝቻለሁ እናቴን አገናኘኝ ብሎ ሲማጸነው አይቻልም አሁን ደግሞ በኃይሉ መግደል አለብህ። በኃይሉ ነበር በ10 ዓመት ከእናት ጉያ ነጥሎ እንደዚህ አይነት ስራ ሰርተክ በዚህ ህይወት እንድትኖር ያደረገክ በኃይሉ ነው። ስለዚህ በኃይሉም አስወግድና ከዛ በኋላ እናት በሰላም ታገኛለህ፣ በሰላም ከእናት ጋር ትኖራለህ። አሁንም በኃይሉ እናትን መግደል ይፈልጋል። ባለፈው ራሱ እናትን እንድገል ልኮኝ ነበረ ያን እናት መሆኑን ያወቅኩት። ስለዚህ እሱን አስወግድና ከእናት ጋር አገናኛለሁ ብሎታል። ዳግም ደግሞ ይሄንን አላረግም ራሴን እናት ለማግኘት የሰውን ነፍስ አላጠፋም በማለት እንዲህ ብሏል። እና እንግዲህ ሰላምዬ በቅርቡ ልጇ እንደሆነች አምናል እንደምታውቅ ተስፋ አድርጋለሁ። የሰው ልጅ ነው አቅፋ ያለችው ልክ እንደ ሀናና እንደ ሜላት ማለት ነው መጀመሪያ አካባቢ። እና ቤተሰቦች ድራማው ተመሳሳይ ነው። ሰው ብቻ ነው የማይገናኘው ማለት ነው። ለማንኛውም ቤተሰቦች ቀጣዩን ክፍል እንግዲህ ያላችሁ እስከመመጣ ድረስ እስከዛ ድረስ በሰላም ቆዩልኝ ማለት ነው የኔ ውድ የሆናችሁ ቤተሰቦቼ።